አንተ ነህ ከሃዲ ወደዛ አይደለም አንተ ነህ ይዘው የመጣኸው ስነ ስርዓት እንዳትንቀሳቀስ ስነ ስርዓት አንተ ጋዜጠኛ አይደለ እንዴ የምን ጋዜጠኛ ምንድን ነው የምትሰራው ወንድም እያለን አባት እያለን ግን በመድኃኒት እያደነዘዝን እያጋደምንላት ነው አይደል ህጉ እኮ እኛንም ይጠይቀናል ነገር ስለዚህ እንንቃ በቃ እባክህን ወንጀለኛ በቃ እናውጣት ነው አንተን አይደለም ልንገርህ እህትን አሁን ደውላ በአንድ ስም ማስገደል ትችላለህ እሱ በገንዘብ የምታስብስ እቺ ተራ ከሲ ሴት ናት ይሄን አትርሳ አንተ ምን አገባህ ምንድን ነው ቆይ ተረጋጋ አትጉዳው ቆይ ተረጋጋ አንተን እቺ ደነዝ ማአይብ የሆነ ሴት አታዋጣ 20 ሺህ ብርና 30 ሺህ ብር የኢትዮጵያን ህዝብ እየገደልክ የሰውን ነፍስ እያጠፋ የሰውን ነፍስ እየጎዳ ምንም መፈጠው ነገር የለም ናውጣ እኮ ናውጣ ሂዱታ ሰማይ ተረጋጋና አውራኝ ምንም አልረጋጋም ወንጀል ውስጥ አትግባ ወንጀል እንግዲህ ውድ ቤተሰቦች እንግዲህ እንዳያችሁት ያው እሱን እንግዲህ ገፈታትራ ነው ያስወጣችሁ እንግዲህ ቤት ውስጥ ያው የተፈጠረው ነገር በጣም ያሳዝናል እንግዲህ ያልጠበቅነው ነገር ነው እንግዲህ ተነግረናለች ብለን ነበር ያሰብነው እኔ እንግዲህ በሰማሁት በተረዳሁት ልክ ውድ ቤተሰቦች ሰውየው እንዳልሞተና በህይወት እንዳለ ነው ጥርጣሬ ስለዚህ ምን ትላለህ አንተስ እስቲ ያለውን ነገር ሁኔታውን ሁሉ ነገር አይታል መቼም እኔ በጣም እንዳልሞተ ነው እርግጠኛ ሆንኩት መሆኑን የቻልኩት እንደዛ ነው ልክ ነው አልሞተም ነው ሰውዬ ቢኮዝ ያወራች ነገር አለ የራሷን ልጅ ፍርድ ቤት እስከ መጨረሻ ለማቆየት ወይም እድሜ ልክ ፍርድ ወይም 30 40 አመት ፍርድ ለማስፈረድ ወዲያውኑ ኢትዮጵያ ውስጥ እድሜ ልክ ተጀምሯል እድሜ ልክ ወይም የሞት ፍርድ ለማስፈረድ ነው የወሰነችውና እውነት ለመናገር አሁን እሷ ሰፈር አካባቢ ነው ያለ ነው እና እዚህ ሰፈርም እንደምታየው ትንሽ ግራ የሚያጋባ ሰፈር ነው እንጉርጉር ይበዛዋል ህፃናቶች ይበዙታል ይሄ ለማገም ወንጀለኛ ይኖርበታል ብለ ማገምተው ሰፈር ውስጥ ነው አውቃ ተደብቅ ያለችው ስለዚህ ብዙ ህፃናቶች ያሉበት ምን ያሉበት ሰፈር ነውና እዚህ ሰፈር እነዚህ ህፃናቶችም ሆነ ለተለያዩ ሰዎችን ምን እንደምታደርግ ራሱ ማወቅ በጣም ከባድ ነው በጣም እርጉም የሆነች ልጅ ናትና ግን እኔ ይሄ ሰውዬ አልሞተም በጣም 100% እርግጠኛ ሆንኩት እንዳልሞተ እርግጠኛ ነው በቃ በጣም ቢኮዝ ያወራችሁ ነገር የተረዳሁት አንተም በድብቅ ካሜራ ቁጭ ብለህ እንደተከታተልከው እሷን እድሜ ልክ ለማስፈረድ ነው እንጂ የራሷ ልጅ ላይ እሱ እንዳልሞተ ነው እና እኔ እንጃ እኔ ይሄ ወንጀል በቃ ጭራሽ የተቀናበረ ነገር እንደሆነ ነው በጣም እርግጠኛ ሆንኩት በጣም ማለት ነው ቢኮዝ ገባ ለአንድ ልጇ ለራሷ ልጅ በዚህ ልክ እርጉም በዚህ ልክ ክፋት በዚህ ልክ እድሜ ልክ የራሷ ልጅ ለማስፈረድ የምትወስን ሴት ታዲያ ምን ማድረግ ትችላለህ ገባ ስለዚህ ትንሽ ከባድ ነው ሬዲ ግን ይሄ ነገር ከባድ ነው ያለው ነገር አሁን ብዙ ነገሮችን ያው እንግዲህ ስለሰማን ልጅቷም ላይ ያለው ነገር ማስረጃ ስላለ ያው ደግነቱ ምንም አይነት ነገር ሳይፈጠር እንግዲህ ካሜራ መስበርም ምንም ሳይኖር በሰላም እንግዲህ መውጣትም ጥሩ ነው ቶሎ ተስማምተህ በመውጣትህ በጣም አድንቄያለሁ ያው እንግዲህ አሁን ቀጥታ ሄደን እንግዲህ በቻልነው አቅም በኃይልም በምንም ተጠቅመን ያለው ነገር ለማወጣጣት እንሞክራለን ውድ ቤተሰቦቻችን እንግዲህ ቀጥታ ወደ ቤቷ ምን ሄድ ይሆናል አሁን ያለው ነገር ምንድነው ያለው ነገር የሚለው ነገር እንግዲህ ሳትወድ በግድ መታወር ይሆናል ማለት ነው ያው ሲስተም ቢካለች እንግዲህ በጉልበት ያለው ነገር ለማወጣጣት እንሞክራለን የተለያዩ ማስረጃዎችንም ስለያዝንባት አሁን ብዙ ማስረጃ አለን አክቹአሊ ግን ይሄኛው በደንብ የተጨበጠ ማስረጃ ስለሆነ ምን ትላለች በቀጣይ ደግሞ ምን ይፈጠራል የሚለው ነገር አብረን የምናይ ይሆናል ውድ ቤተሰቦቻችን እንግዲህ ሁላችሁም አብራችሁን ቆዩ እላለሁኝ እስቲ ምን እንደሚፈጠር አብረን እናያለን እስከዚያው ድረስ ላይክ ሼር ሰብስክራይብ ያደርጋችሁ አብራችሁን ቆዩ መልካም ቆይታ እዚህ ነው አይደል ቤትኛው ወደ ጎን ግን ና አብረን እንግባና እንትን ስለሚያቀፍ በሲስተም ለማውራት እንሞክራለን እሱ የሚል ከሆነ ደግሞ አስፈላጊውን ነገር እንጠቀማለን ልጆችም አሉ ከጀርባ እዚህኛው ነው አይደል ቤቱ ነኝ አብራም ነኝ አሁን የወጣው ትፈታ ውስጥ በሩ እንዴ መጣ ቆይ ክፈት እንጂ ምን ሆነ ክፈት እንጂ ተረጋጋ ክፈት እንጂ ወንድም አብራም አንተ ጋዜጠኛ አይደለ እንዴ የምን ተረጋጋ አብራም ምንድን ነው የምትሰራው ስማ ተረጋጋ
አንተ ጋዜጠኛ አይደለ እንዴ? አንተ ከቤት ውስጥ ሄዳ ነው። ከቤት ውስጥ ሄዳ ነው። አንተ ከቤት ውስጥ ሄዳ ነው። ስማኝ፣ ተረጋጋና ምንም አልሰማም። ዝም ብለህ ያፍታም አንተ ነበርክ እሷ እንደዚህ የምታረጋት ያፍታም ያሸርጓሽ ገረድ ወይኔ አጨርስ። እስር ቤት ውስጥ መግባት ትፈልጋለህ እንዴ አንተ? ወይኔ አላወቃትም። አላወቃትም። አንተ ምን ስለሆንክ ነው? ስማኝ ወንድም ተረጋጋ። ቆይ ምን ስለሆንክ ነው? አንተ ምናምን ፈልገህ ነው? በቃ ምን መታሰር የምፈልገው ነው? የተወስከ ምን መሰለው ከጀርባ እሷ ወንጀለኛ ናት። ምን አገባህ? ምን ቆይ ኧረ ተረጋጋ። አትጉዳው። ቆይ ተረጋጋ። አንተ ተረጋጋ። ጉዳዩን እያስረዳሁ ምንም አልረጋጋም። ለምንድን ነው ይዘህ የመጣው? ስማኝ እሱ ጋዜጠኛው እንደሆነ አውቃለሁ። ቢሆንስ እሷ ወንጀለኛ ናት። ከዚህም አልፎ ልጇንም ብዙ ሰዎችም ነው ታውቃለህ። ጓደኛዋ ናት። እንዴት ነው ጋዜጠኛዋን ይዘህ እሷ ቤት የምትመጣው ነው ያልኩህ? አንተ እሷ መከፍል 10 ሺህ ብር እና 20 ሺህ ብር ኮንትራት አያነሳም። ያገባ ከሆነ ደግሞ ተንጠልጥለህ ትሄዳለህ። ፊት ለፊታችን ካሜራ አለ፣ አትርሳ። ከኛ ጋር ብትስማማ ጋዜጠኛዋን ይዘህ ትመጣለህ። አንተ አታፍርም? ይኸውልህ እሷ ስብስብ እያልክ ስትሰራ የነበረው ለዚህ ነው እንዴ? ከኔ ጋር ብትስማማ ይሻላል። ሁለቴ እያወራሁ እኮ ከኛ ጋር ብትስማማ ይሻላል። አታውቃትም። ዛሬ አታራተምሽ። እሱ ሲጀመር ፈጣሪ ነው ያለኝ። ያ እህትህንም አሳያታለሁ። እህትህንም አሳያታለሁ። ስማኝ ተረጋጋና በተረጋጋ መንፈስ ነው። ተረጋጋ። ወደዛ ሂድ። ተረጋጋ። ተረጋጋ ይለኛል እንዴ? ስማኝ ተረጋጋ። እኔ እውነት ለመናገር ጋዜጠኛው ጋር አብሬ እየሰራው ምናምን የሚለው ነገር ሌላ ጉዳይ። እኔ ምንም አያገባኝም፣ ግን ጋዜጠኛውን ይዘህ መምጣት አልነበረብህም እያልኩ በእሷ ቤት። እሷ ወንጀለኛ ናት። ምንም ትሁን። ስለዚህ ለእሷ የምትሰጠው 20 ሺህ ብርና ምናምን አዋጥቶ ነው ወንጀል ውስጥ እጅ እሷን ታገባምሽ። ስለዚህ ማያገባኝ ከሆነ ደግሞ እዚህ ጋር ካሜራ አለ፣ ተንጠልጥሎ ይዘው ይሄዳል። ስለዚህ በር ላይ ደግሞ ምን አይነት ነገር ያረጋት ጋዜጠኛ እንዴት ነው ይዘህ የምመጣው? አንተ በር ላይ ደግሞ ያሉ ፖሊሶች እንዴ ስማኝ፣ በር ላይ ያሉ ፖሊሶችን ወጣያቸውና ተመለስ ከፈለክ። እኔ ፖሊስ አልፈራም፣ ልንገርህ። ምንም አልፈራም፣ ልንገርህ። እስካሁን ከሷ ጋር የሰራው ወንጀል በጣም ብዙ ነው። አሁን ከዚህ ቤት እንዴት ሂዳል? ምን አገባህ? ያገባል አንተ። ወይኔ እንደውም እንደውም በቤታችን መጣን ታወራለህ። ናውጣ ስማኝ፣ እኮ ናውጣ። ሂዱታ ስማኝ፣ ተረጋጋና አውራኝ። ምንም አልረጋጋም። ወንጀል ውስጥ አትግባ። ለቀቀኝ ወደዛ። እዚህ ቤት የተቀመጥነው እሷን ለማጋለጥ ነው። አለቀ። ወንጀል እንዴት ነው አንተ የምታጋልጠው? ስታስበው ወንጀለኛ ናት። ዳኔ ነቃ ብላ ወንጀለኛ ሰው ናት እሷ። በኢየሱስ ወንጀለኛ ሰው ናት። ምን አገባህ? አንተ ብርና የምትፈልገው ብር አንተ አይገባም እንደ አንተ ከብር ባሻገር ህይወት ሀቅ ምናምን መኖር አያስፈልግም። ወይኔ እሷ ብትወው እራሱ እኔ አልተውም። እሺ ልንገርህ፣ እኔ አልተውም። ስልኬ ላይ ወይኔ እንደውም ደውዬ ነው ስልክ መደወል ምናምን ተወው። ወይኔ ልከራ ስማኝ፣ እኔ ላሳምንህም ሆነ የተለያዩ ነገራቶች ላደርግ አይደለም የመጣሁት። መውሰድ የምፈልገውን እርምጃ ራስህ መውሰድ ትችላለህ። እውነታው ግን ጋዜጠኛው የዚህ ሁሉ ነገር ጀርባ የዚህ ሁሉ ነገር ወንጀል መጋለጥን ያውቀዋል። ስለዚህ ራስን ነፃ ማውጣትም ሆነ ራስን የተለያዩ ነገራቶች ማድረግ የምፈልግ ሆነ እኔ የምልህን ነገር ብቻ እኔ ምንም ነፃ አልወጣም ከሷ ተለይቼ እኔ ምንም ማድረግ አልፈልግም። አንተንም የእጅን ታገኘውልህ። እሺ ልንገርህ፣ አሁን ስለሌለች ነው በባዶ ቤት የመጣው እንጂ ታውቃታለህ ማን እንደሆነች። አንተን አይደለም ልንገርህ፣ እህትህን አሁን ደውለህ በአንድ ስር ማስገደል ትችላለህ። እሱ በገንዘብ የምታስብስ እቺ ተራ ከሲ ሴት ናት። ይሄን አትርሳ። አንተ ስለሷ መጥፎ ነገር አታውራ። እኔ ባለሁበት ስለሷ መጥፎ ነገር አታውራ። ምን አትስራ በእናትህ እኮ ስለሷ መጥፎ ነገር አታውራ። 10 ሺህ ብር ተሰጣ እንደዚህ ከሆንክ ደግሞ የሆነ 100 ሺህ ብር ብትሰጥ እዚህ ጋር ፊልም የባሰ አትስራ። ስሜኝ፣ እዚህ አንተ የተቀመጥከው 10 ሺህ ብርና 20 ሺህ ብር አታለው አገባም። 10 ሺህ ብርና ከ20 ሺህ ብር በበለጠ ግን 10 ዓመትና 20 ዓመት ሆስፒታል እስር ቤት የሚያሳስር ነገር እየተፈጸመብህ ነው። ስለዚህ አይምሮን አንቀው ንቃ። አረ አንተም ነቅታ። ስለዚህ ምን ጠይቅን ጥያቄ የምትሰራቸውን ወንጀሎች የምታረጋቸው ነገራቶች ንገረን። ይሄው እኔም ተመልካቾች ፊት ለፊት ይታዩዋል። የኢትዮጵያ ሕዝብ ያየር እሱ ነገር ሁሉ አውራ። ከዛ ወላቺ ከይሲ ወንጀለኛና ማህየብ የሆነችን ሴት ይዘን ወደ ስለሷ መጥፎ ነገር አታውራ እያልኩ ነው።
እሺ እቺ ጥሩ የሆነች ሴት ልበልህ። በቃ ስለሷ መጥፎ ነገር አታውራ በእኔ ፊት። ነገርኩህ። አሁን ጋዜጠኛው እንድትረጋጋ ብሎ ነው ትቶ የወጣው። እሱ እዚህ ቤት ተገባ ብዙ ነገር የሆነበት ጋዜጣ ይኸውልህ፣ እዚህ አካባቢ በሙሉ ፈለግናት የለችም። በሚስጥር ነው የሁሉ ነገር እያደረገች ያለችው። ይኸውልህ ትሰማለህ? ትሰማለህ ወይስ አትሰማም? ንገረኝ። ምን አሁን በእንደዚህ አይነት በጥይት ምናምን መልኩ ማውራቱ ይቀርና የሥራ ባልደረባዬ ነው እዚህ ሴት ጋር እንዴ እስካሁንም እሱ እንደደረማ የምትናገረው አንተ እንዴ? እስካሁን እኔ ስላከበረኝ ነው እዚህ ቁጭ ብሎ እሱ እያወራ ያለው። ጓደኛዬ ነው እንዳትጎዳው ስላለኝ ነው። እስካሁን እንደዚህ ምንም ሳትሆን እያወራኝ ያለው። እዚህ ችርጉም ሴት ጋር ስራ ስንጀምር ሁለት ቀን ነው ተሰብሮ ነው የምታወራኝ የነበረው እስካሁን። እስካሁን ከእጇ ስትበላ ብዙ ነገር ስታረግ አሁን ስለሷ ዝም በል። ስለሷ ደግነት ለማውራት ትሞክራለህ እንዴ? ዝም በል። ወይኔ እግዚአብሔር፣ ስለሷ ደግነት ልታወራ ነው? አውራ፣ በደንብ ነው የማወራው። ዝም በል። የስንት ሰው ልም ቀርጥፋ ይበላች ደግሞ ስለሷ ጥሩነት ደግሞ ለማውራት ትሞክራለህ እንዴ? ይወራሉ። እናንተ የፈለጉትን በሉ። እኔ ግን ስለሷ ጥሩ ነገር ነው የማወራው። ነገር ወይስ እንደሌሎቹ ወንዶች ካንተ ጋር ጊዜ ታሳልፋለህ? ወይ ህይወትን ትመርጣለህ? ይኸውልህ፣ ወይ ህይወትን ትመርጣለህ ወይ ደግሞ እሷን ትመርጣለህ። እሺ ከህይወት የምትበልጥ ከሆነ ከእሷ ጋር አንድ ላይ ጨምሬ ነው አንድ ላይ የምደፋችሁ። ስማኝ፣ እኔ የፈለከው ነገር አለኝ። ስለሷ ምንም ነገር አልነግርህም። ቆይ እኔ አንድ ነገር እኔ ቤተሰቤ ብዙ ነገር አለ። ቤተሰብ እናቴ አለች፣ ብዙ ነገር ታደርጋለች። ስለዚህ እንዴት ነው ስለሷ መጥፎ ነገር ማውራት? ወንድሜ እኔ ቆይ አንዴ ላውራ። ስለሷ መጥፎ ነገር አይደለም ማውራት የተባልከው። ስለሷ የምትሰራውን ስራ ተናገር ነው የተባለው። እኔ በቃ ስለ ይቅርታ አቋረጥኩ። አንተ ነው እኔ የሰው ልጅ በ10 ሺህ እና በ20 ሺህ ብር በዚህ ልክ አይምሮ ይታወራል ብዬ አላሰብኩም። ዳንኤል ይሄን ስራ ስንጀምር እኮ ነው የጀመርነው አይደል? እዚህ ሴት ጋር እንደውም እኮ ከአንተ አልፎ እኔ 2 ቀን ቀድሜ ነው እሷ ጋር የጀመርኩት። ከኔ 2 ቀን በኋላ እዚህ ስራ ላይ ጀመርኩ። የጀመርክበትን ሁኔታ አውቋል። አሁን ኢቭን ነው ከፍተኛ የሚባል ምከፍልህ 20 ሺህ ብር፣ እሱንም በሰው ደም የምታመጣው ገንዘብ። ይሄ ጋዜጠኛ የኔንም እህት እኔንም አንተ የምታሳሳ ምስኪኗ እናትህንም አንተንም የመጠበቅ ሁኔታ አለው። ስለዚህ እቺን እርጉም ሴት የሰው ነፍስ ምበላ የወጣቶችን እድሜ የምትጮት አንተ ለልጇ የማትመለስ እርጉም ሴት ከሷ ጋር ምን ሰራውኛ ወንጀል ነው አይደል እንዴ? አሁን እዚህ ጋር እኔ ማውራት ፈልጌው ምናምን ሳይሆን ከሷ ጋር ምን ሰራው ወንጀል ነው። ግደሉልኝ ነው። ወንጀል መሆኑን እያወቅ መጀመሪያ ለምን ወደዚህ ስራ ገባ? መጀመሪያ ለምን ገባሽ ንገረኝ። ስለዚህ አንተ በወንጀሉ ደስተኛ ነህ? አንተ ለምን ገባ? እኔማ ይሄን ወንጀል ለማጋለጥ ነው የገባሁት። የገባው? አዎ ከመጀመሪያውም ጀምሮ ወንጀል ለማጋለጥ የገባው መርማሪ ከሱ ጋር የሚሰራ አንድ ጋዜጠኛ ነኝ ወቅ እስካሁን ለካ ከጀርባው ሆኖ አንተ ነበር የምትሰራበት የነበረው። አሁን የኔ ማንነት ተወውና አንተ ደስተኛ ነህ? ንገረኝ እያልኩ ያለው ተወኝ፣ አትንካኝ። ዝም በል አንተ ነግሬሃለሁ። እንዳታሳስተኛው ነግሬሃለሁ። ሌላ ነገር እላለሁ ብትል ያው ግንባርን ነው የምልህ። አንተ ደስተኛ ነህ? ሌላ ነገር እንዳታወራ ልቀቀኝ፣ አትንካኝ ውሻ። ይኸውልህ ጓደኛዬ ነው ትንሽ ቅንነት አለው ስላለ ነው ትንሽ በስነ ስርዓት እያወራ ያለው። አለበለዚያ ደግሞ ቆይ ካሜራውን አጥፉ እና እናሳየዋለን። ሌላ ነገር የሚያወራው እኮ ነው። ካሜራውን ታጠፋዋለህ። ቆይ ማየት ያለብን ካስፈላጊ ከሆነ ታያለሽ። ካሜራ ጠፍቶ እሺ፣ አይቶ በዚህ ልክ አይሆንም። እኔ አሳምነዋለሁ። ስማኝ፣ አሁን ካሜራ ከጠፋ ዳኒ ብዙ ነገር ከሆነ ላንተ ታወራ። ስለዚህ ተረጋጋና እና አውራው በአግባቡ አውራው። ሌላ ነገር እንዳያወራ እሺ። ችግር የለም ነግሬሃለሁ። እባክህ ጥይቱን ዝቅ አድርገህ አጉል ሌላ ነገር አወራለሁ የምትል ከሆነ ነግሬሃለሁ። እኔ አሳምነዋለሁ። የምታወራ ከሆነ ይኸው እያንዳንዱን ነገር ማስረጃ እያንዳንዱን ነገር እኔም እጠይቅሃለሁ አለው። እሺ ምን መሰለህ አሳምነው። እሺ ይሄ ጉዳይ ቀላል ጉዳይ አይደለም። አንድ ሁለት ስማኝ፣ ሁለት ይሄ ጋዜጠኛ በጣም መጥፎ ሰው ነው። በጣም ክፉ የሆነ ሰው ነው። በጣም ኃይለኛ ሰው ነው። አሁን ካሜራው ጠፍቶ እዚህ ካንተ ጋር ቢያወራ እመኔ ወይ እግር ወይ እጅ ወይ አይኑ ይጠፋል። ቢኮዝ በዚህ ጉዳይ በጣም ብዙ የተራመደ ሰው ነው። በዚህ ጉዳይ በጣም ብዙ ፈተና ያየ ሰው ነው። በዚህ ጉዳይ ቤተሰቦቹ እየተፈራሩበት ያለ ሰው ነው። እንደ ጋዜጠኛ ብዙ ነገር የደረሰበት ያለ ሰው ነው። ስለዚህ ከሷ ጋር የሚሰራውን ሰው አገኘ ማለት እሷን ከመጉዳት አንተን ከመጉዳት ወደ ኋላ አይልም። እውነታውን ለማውጣት እውነታውን ለኢትዮጵያ ሕዝብ ለማጋለጥ። ስለዚህ አሁን እሱ የለም ያለነው እኔና አንተ ነን እዚህ ቤት ውስጥ አይደል? ስለዚህ በተረጋጋ መንፈስ እናወራ። እቺ ደነዝ ማአይብ የሆነ ሴት አታዋጣ። 20 ሺህ ብርና 30 ሺህ ብር የኢትዮጵያን ሕዝብ እየገደልክ የሰውን ነፍስ እያጠፋ የሰውን ነፍስ እየጎዳ ምንም የምፈጥረው ነገር የለም። አሁን እኛ እዚህ ቁጭ ብለን በምንኖርበት ታይም እሷ እዛ ውጭ ወጣ ከአንዱ ጋር እየተገዳደለች ወይ ከአንዱ ጋር ወጣት
ወንድን እያባለገች ወይ የሆነ ነገር እያደረገች ነው ያለችው። ይሄን ስራ ደግሞ ሁላችንም እናውቃለን። ከዚህ ሴት ጋር ስንሰራ እንደኛ አይነት ወጣት ወንዶች ድንግልና የምትወስድ የወንድ ልጅን ገላ ምገፍ የሰዎችን ገንዘብ የምትጫወት ኢቭን ነው ለልጇ የማትመለስ እርጉም ሴት መሆኗን ታውቃለህ። እሺ ምንድነው በህይወቷ ቤተክርስቲያን ሄዳ እኔ አንድ ነገር ሰማኝ። በህይወቷ ቤተክርስቲያን ሄዳ 10 ብር ስጥ ብላለች። ከቤተክርስቲያን ሄዳ በር ላይ ያን ወጣት ቆንጆ ወጣት አምጣልኝ ነው እንጂ ከቤተክርስቲያን ሄዳ 20 ብር 10 ብር ጸሎት አድርግ ብላለች። ከመስጊድ ሄዳ ጸልይ ብላ ከመስጊድ ነገር አምጣ ብላለች አላለችም? እሺ ምንድነው የምትለኝ? እሺ ስለዚህ ጋዜጠኛው ላስገባው የሚጠይቅን ጥያቄ በቀላል መልስ አውራው። ስምም አለው እንደዚህ አለቀ እኮ። እቺ ሴት ምንድነው የምትሰራው? ሰው ገዳይ ናት። ሰው ለብሳ በላናት። የምታውቀውን መረጃ እጇን ተወው። እናትህን ለኔ ተዋት። እህት አለኝ አይደል? በጣም የምወዳት ከኔ በላይ የማፈቅራት ዛሬ እዚህ የመቆሜ ሚስጥር እህት አለች። እህቴን አሳልፌ ለዚህ ሰው የሰጠሁት እኮ ስለማምነውና ስለምወደው ኢቭን ነው ደግሞ እኔ ከሱ ጋር ነው የምሰራው። አብሮ ያለው እኮ አንድ ሰይጣናዊ ሴት ሳትሆን የኢትዮጵያ ሕዝብ ነው። እዚህ ካሜራ ላይ የሚያይ እንዳለ የኢትዮጵያ ሕዝብ ነው። ስለዚህ የኢትዮጵያ ሕዝብ ላንተ ነው ያለው። አንዴ ስመኝ፣ እሷ እኮ ብዙ ቦታ እኮ ሰው እኮ አላት እኮ። እርሳቸው እንዴት ነው ዝም ብዬ ለሰው እኔ እናንተ እዚህ በምናወራበት ታይም ማለት እናንተ ጥበቃ ይደረግላት እንደሆነ ቃል ልገባል ይፈልጋል። እኔ በምንም አላም ወይኔ በእግዚአብሔር እንዴ ወይስ ደውልና አገናኝሽ? ማን ላገናኝ? በቃ እናት እየተጠበቀች ካልከኝ ደውልልኝ። ላገናኝ የእናት ድምፅ ላሰማ። እሱ በጣም ይቻላል። እሱንም አሰማሃለሁ። በቃ እንደዛ። ስለዚህ እመነው፣ የእናትን ድምፅ አሰማሃለሁ። እመነው። እኔ ቁጭ ብዬ ማውራት የምታፍር ከሆነ እኔ ከካሜራ ጀርባ ወጣላለሁ። ከበር ጋር ቢጠይቅ ጥያቄ በስነ ስርዓት አውሩ። እኔ እዚህ ቤት በሌለው ታይም እና እሱ በሚያወራ ታይም ግን ማትግባቡ ከሆነ እመነኝ ይገላል። እመነኝ ይጎዳል። መቀጥቀጥን ምናምን አሁን እሷ ወጣለች። እሷ ሳመጣ ጉዳዩ ሳይበላሽ የሚጠይቀን አንዳንድ ጥያቄዎች ብቻ መልስለት። ስለዚህ አሁን ላስገባው በተረጋጋ መንፈስ አውራው እባክህ ወንድሜ ዳኒ፣ ራስን አስመልጥ። ዳኒ ንቃ። ይገባኛል የእናትህ በቃ ዳኒ ከኔ የበለጠ ከእሷ ጋር ቅርብ ነህ አይደል? ስለዚህ የምታደርግልህን የምታስደርግልህ ነገር ሁሉ ንገራት፣ ንገረው። መረጃ ሊይዝ ነው የመጣው እሷን ፍርድ ቤት ለማቆም እሷን ከዚህ ምድር ላይ ፍርድ ቤት እድሜ ልክ ወይኔ ለማውረድና ይህን ተግባሯን ለማስቆም የናኛ የኔ ያንተ አፍ እዚህ ካሜራ ላይ መያዝ ያስፈልጋል ለፍርድ ሂደቱ። ስለዚህ በተረጋጋ መንፈስ አውራት። ምን አስነክታ ነው እንደዚህ በሷ ልክ ልትከራከርለት የቻለችው? ምሰጣ 15 ሺህ ብር አንተ እኮ ማለት ነው አፏን አታውቃትም። ከኔ በላይ አፏን አውቃለሁ። ቤተሰቦችን እጅ ላይ ናቸው። አጠፋለሁ፣ ወደዛ ሄድ፣ አንተ ቁሻሻ፣ አንተ ውሻ፣ እገላለሁ፣ ጥይት፣ መሰላል ምናምን ሙዷ ነው እያደረገችውም ያለው ህይወቷ ነው። አውቀዋለሁ። ግን ይሄን ነገር ማስቆም እንችላለን እኛ ከሷ በላይ ነው። አንድ ጋዜጠኛ ይሄን ነገር እንዴት ነው የምታስቆመው? ወይኔ እግዚአብሔር! አንድ ጋዜጠኛ ተራ ጋዜጠኛ በለው የኢትዮጵያ ሕዝብ ነው አብሮት ያለው። ዳኒ እንዴ ከዚህ በኔ እንዴት ነው? የኢትዮጵያ ሕዝብ ነው አብሮት ያለው። ፖሊሶች ነው አብሮት ያሉት። በርጋ ወተይ ያሉትን ፖሊሶች ማመን ከፈለክ እኔን በርጋ የተደበቁትን ሰዎች ወተይ አንተ እኮ ፖሊስ ጣቢያ ሁላ እኮ ሰው እኮ አላት እኮ። ፖሊስ ጣቢያ ከእስር ቤት ያስወጣት ሰዎችን እኛ ከነሱ በላይ የሆነ ሰዎች አለን። ማንኛውም ህግም ሆነ ማንኛውም ሰው ከህግ በታች ሆኖ አይኖርም። ምንም ነገር ከሰዎች በላይ ህግ በቃ የበላይ ነው፣ ገዢ ነው። ሰው ቢኖራት በሰው ያታለለችው ፖሊስ ቢኖር በሰው ያታለለችው ከእስር ቤት የመውጣት ፕሮሰስ ቢሆን እስከ መጨረሻ ግን እስር ቤት እናስገባታለን። ለምን እሷ ዛሬ ብትገባ ነገ እንደምትወጣ እኮ አትወጣም። እስከ እድሜ ልኳ እስር ቤት ለማስገባት የኔና አንተ ቃል ያስፈልጋል። ፍርድ ቤት ቁመን መመስከር ያስፈልገናል። ዛሬ ጋዜጠኛው የሚጠይቅን ጥያቄ መመለስ ያስፈልጋል። ወይስ ያቺ ምስኪን ልጇ ትሙት? ወይስ እነዛ ምስኪን ወንዶች አሁንም ከዩኒቨርሲቲ የወጡ ገላቸው ይቸርቻል? ወይንስ እኛም አሁን በ10 ሺህ ብር በ20 ሺህ ብር ቆይ ስማኝ፣ ቆይ ዛሬ ታስራ ነገ ከወጣሽ ማለት ነው ለአንተ እኮ መዝጋት እኮ አለብህ እኮ። እኛ እኮ እንዴት ነው አንተ የምታስበው? እኔ ማለት አብርሃም ነኝ አይደል? ዳኒ በጣም ነው የምፈራት። እውነቴን ነው የምልህ። አንተ ላትፈራት ትችላለህ። እኔ በጣም እፈራታለሁ። እኔም በጣም ነው የምፈራት እኮ። ግን እኔ አብርሃም ማለት ስለሷ እንዴት ነው ከሷ ጋር ብዙ ጊዜዎች ያሳለፉ ሰው ነው አውቃታለሁ። ካንተ እኮ ስለዚህ እኔ ደግሞ እየሰለልኳት ነበር። ከሷ ከጎኗ ነበርኩ። ብዙ ነገር መረጃዎችን እያሰማሁ ነበረ። ስለዚህ የምታስፈራራኝ ነገር እንዳለ ሁሉ አውቃለሁ። የምትለንን ነገር ሁሉ እንዳለ አውቃለሁ። ግን የሁሉ ነገር ከኛ በታች ነው። እዚህ ጋር ቆሞ ከሚጠይቅ ጋዜጠኛ በታች ነው። ጋዜጠኛውን ለማመን የእናትን ድምጽ ከካሜራ ጀርባ ሄደ ደውዬ ላሰማ ወይ እዚህ ላሰማ ይችላል። አንድ ሁለት ደግሞ በርጋ ያሉ ፖሊሶችን ወታያቸው። ሶስት ደግሞ ጋዜጠኛው ያለውን መረጃ ለማጣራትና ብዙ ነገር ለማስተካከል ያክል ከአሁን ከ10 ደቂቃ በፊት እዚህ ቤት ይሄን ቪዲዮ እዚህ ቤት ቁጭ ብዬ እሷን ሳወራት የነበረው አንተ መተህ ሰላም ስትለኝ የነበረው ቪዲዮ አየዋ።
በዚህ ልክ ነው እሷን እየተከታተልናት ያለን። ስለዚህ በዚህ ልክ አቅም ያለን ሰዎች ስለሆነን እመኔን ጋዜጠኛውን ላስገባው የሚጠይቅን ጥያቄ በስነ ስርዓት መልስለት። አንተም እኔም ከወንጀሉ ነፃ ሆነን እቺን ወንጀለኛ ግን ወደ ወይኔ አስወጥተን ብዙ ሰዎችን ነፃ አውጥተን እንቀጥል። ይሄን ጉዳይ እንዝገብ። ሁሌ አሽከራኑን ሁሌ በ10 ሺህ ብር የሰው ነፍስ አንጥቅ። ሁሌ በ20 ሺህ ብር በ30 ሺህ ብር የሰውነት ገላ ወንዱነን የወንድ ገላ እኮ እየሸጥንላት ነው አይደል? ወንድም እያለን አባት እያለን ግን በመድኃኒት እያደነዘዝን እያጋደምንላት ነው አይደል? ህጉ እኮ እኛንም ይጠይቀናል ነገር። ስለዚህ እንንቃ። በቃ እባክህን ወንጀለኛ በቃ እናውጣት ነው። ስለዚህ ተረጋጋ። እናት በጣም በጥሩ ጤንነት ላይ ናት። ከኛ ጋር ብዙ ሰዎች አሉ። እቺ ወንጀለኛና እቺ እርጉም ሴት ሳመጣ ይሄን ጉዳይ እንግደል። ጋዜጠኛው ላስገባው አውረው ዳግም ከዚህ በላይ ምን እንደማደርግልህ አላውቅም። ላሺ ብሎኛል። እሺ ተስማማ አይደለ? ለማውራት ተስማምተናል አይደል? እሺ ምንድነው የሚያስጨንቅህ ነገር አለ? ቆይ ድንገት እሷ እንኳን ብትመጣ ለማየትም ለምንም እንዲመች። የት ብላ ነው የወጣችው? የት ብላ ነው የወጣችው? ምንድነው እንደዚህ እያስጨነቀ ያለው? እኔ ስለሷ በጣም እየከበደኝ እኮ ነው። እንዴ ነው ስለ ውስጤ አሁን በጣም እየተረበሸ ነው ያለው። እውነቴን ነው የምልህ። በጣም በቃ ውስጤ አሁን ጥሩ ስሜት እየተሰማኝ አይደል? ምንድነው የሚረብሽ? ማለት ስለሷ ብዙ አመት ከሷ ጋር ሰርቼ ምን ብዬ እንዴት ነው ስለሷ መጥፎ ነገር ማውራው የሚለው ነገር እያሳሰበኝ ነው። ስለሷ መጥፎ ነገር አይደለም። ስለሷ መጥፎ ነገር ሳይሆን የሰራችውን ስራዋን ነው ተናገር የተባለው። ስለሷ መጥፎ ነገር ልናገር ትላለህ እንዴ? ስራዋ እኮ ነው መጥፎ ነገር ይሷ። እሺ ምንድነው? እሺ አሁን ካንተ ማረጋገጥ የምፈልገው ነገር ምን መሰለህ? አሁን ስለሷ አወራው አይደለ? እኔ እንዴት ነው ቤተሰቦች ያሉ እኔ ያለው ሙሉ ጥበቃ ይደረግልሃል። እንዴት ነው የሚደረግልህ? እንዴት ልመንሽ አንተ? አይደለም እኔን ማንም ወንጀለኛ ምን እየኖርክ አይደል እንዴ? ሰው ስላላት ነው ማምናት። አንተ እንዴ ስንት ሰው እንዳለኝ ማየት ያቅታል? ሂድና አውጣና ይከፈልክ። ምን ሆነ እንደዚህ የምትሆነው? እያንዳንዱ ማስረጃዎቿን ንገረኝ፣ ያለውን ነገር ንገረኝ፣ ማስረጃዎቿን በሙሉ ንገረኝ። ስለ ሰውየው አሟሟት፣ ስለ ሁሉ ነገር ሰውየው ሞቷል አልሞተም የሚለውን። ሁለተኛ ደግሞ ማወቅ የምፈልገው እያንዳንዱ ቦታ ላይ ማን ነው እሷንስ ከእስር ቤት ያስወጣት? እያንዳንዱን ነገር እንድትነግረኝ እፈልጋለሁ። አይ ካልክ ይኸው ውጭ ላይ ቆመውልሃል። አንድ ስልክ መደወል ብቻ ነው የሚጠበቅብህ። እየነገርኩ ነው፣ ብትናገር ይሻላል አንተ። እሺ ምን ልንገርሽ? ምንድን ነው የምፈልገው? በመጀመሪያ ደረጃ ከሷ ጋር መች መስራት እንደጀመርክ፣ ምን እንደሰራ። ሁለተኛ ሰውየው ሞቷል አልሞተም የሚለው ጠንቋይ ሰውዬ ሞቷል አልሞተም የሚለውን እያንዳንዱን ነገር እንድነግረኝ ይፈልጋል። ከሷ ጋር መስራት ከጀመርኩ ቢያንስ 1 አመት ከምናምን ነው። እሺ እና በቃ ከሷ ጋር ስሰራ የፈለገችን በቃ ቦዲጋርድ አለ አይደል? ከኋላ ሆኜ እንድጠብቃት ምናምን ነው የምፈልገው። ስለዚህ ለዛ ነው ከሁሉም ቦታ ይዛህ የምትዞረው? ለዛ ነው። እሺ እና በቃ እሷ ላይ በቃ ምንም ነገር እንዳይደርስባት እከላከልላታለሁ። ማለት እንደዚህ ብዙ ሰዎች ሊያጠቋት ይፈልጋሉ። እሷን ሊያጠቋት ይፈልጋሉ። ምን አይነት ሰው ነው የሚያጠቃት እሷን? ከኛዎች ከእናንተች ቀጥለኛ ደግሞ ለማጥቃት ሳይሆን የምትሰራውን ስራ ለማስቆም ነው። ይሄን ሁሉ ነገር ሁሉ ምን ነው እንደዚህ ኖርማል ሰዎች ናቸው። የምትሰራውን ስራ ምናምን ነገር ስለሚያውቁ እሷን በቃ ሊያስቆሟት ብዙ ነገር እንትን ብለዋል። ቤቷን ሊያፈርሱ ብዙ ነገር በቃ ምን ልበልህ ነው። በጣም ብዙ ነገር ደርሶባታል። ያ ነገር እንዳይደርስባት እኔ የቀጠረችኝ ለዛ ነው። እሺ ማን ናቸው ከሷ ጋር የሚሰሩት? ከዚህ ከጠንቋይ ውጭ ሌላም ሰው የሚሰራ ሰው አለ አይደለ? ከሷ ጋር ባለስልጣን አለ፣ ብዙ ነገር አለ። አረ ብዙ አሉ። በስመ አብ እኮ ስለዚህ ተናገር፣ እያንዳንዱን ነገር ተናገር። ብዙ ሰዎች ነው ያሏት። በጣም ብዙ እኔ ከሚባለው በላይ ነገር ያለው። እሺ ንገረኝ እያልኩ ነው።
እንዴት ነው ከእስር ቤት ልታመልጥ ቻለች? ከእስር ቤት ያው እንደነገረችን ከሆነ እዛ የምታውቃቸው ፖሊሶች አሉ። ከዚህ በፊት ፖሊስ ሊያስወጣት አይችልም። ትልልቅ አመራሮች፣ ትልልቅ ሰዎች አሉ ከሷ ጋር የሚሰሩ ሰዎች። ይሄንን ደግሞ ቦዲጋርዱ እስከሆንክ ድረስ ሁሉንም ነገር ታውቃለህ። የምታውቀውን ነገር ለመሸፋፈን በሞከርክ ቁጥር ሌላ ችግር ነው የሚፈጠረው። እየነገርኩ ነው። ለሷ በሞገትክ ቁጥር ለሷ በሸፋፈንክ ቁጥር ራስ ላይ ሌላ ችግር ሌላ ነገር ነው የምትጠመጠመው። እሺ ስለዚህ እርግጥ የሆነውን ትክክለኛውን ነገር ተናገር። ነገር ያለው ዝም ያልኩ ያው የአብርሃም ጓደኛ ከሱ ጋር ብዙ ነገር አይተናል፣ ብዙ ነገር ውስጥ ገብተናል። ለቤተሰቡ ሲል ነው እንደዚህ ነገር ውስጥ የገባው ስላለኝ ብቻ ነው በስነ ስርዓት እያናገርኩ ያለሁት። አለበለዚያ ሰባብሬ በስነ ስርዓት ነው የምትናገር። በቃ እሺ እነግርሃለሁ እኮ አልኩህ እኮ ተናገር። ከፖሊስ ጣቢያ ወጣችሁ በቃ እንዳልከው አመራሮቹ ከሷ ጋር በጣም የሚሰሩት ከዚህ በፊትም ብዙ ፋይሎችን ከዛ እንዲወጣ አስደርጋለች። እንደዚህ የወንጀል ፋይሎችን እና እሱን ሁላ እንትን ብለዋታል፣ አስወጥቶላታል። እሷ የተፈታችው በቃ በእነሱ ነው። እነሱ ትእዛዝ እንትን ይላሉ፣ ለፖሊሶች ይነግሯቸዋል። በቃ እሷ በ15 ቀን የተፈታችው እኮ። እኛ በስንት ማስረጃ በስንት ነገር በሰው ግድያ ሁላ መረጃ እናስገባለን። እነሱ ከስር እያስጠፉ የሚሰሩትንም ተናገር ማን እንደሆነ። ከስር አሉ ኢንስፔክተር ማን ነበሩ ሰው አየለ አረ ብዙ አሉ። አንድ 3 4 ምናምን ነገር አሉ። ስለዚህ እያንዳንዳቸውን እየወሰድክ ታሳየናለህ ማን እንደሆነ እንድንከታተላቸው። እሺ ያሳያለሁ። እሺ ሁለተኛ ደግሞ ይሄ ጠንቋይ ሰውዬ ሞቷል ወይስ ሌላ ነገር ነው ሐሳባቸው? ሁሉን ነገር እንደምታውቃለሁ። ይህንን ነገር ለመደበቅ በመወከርክ ቁጥር ነገር ያለው ችግር እየፈጠርክ ነው። በዘገየህ ቁጥር ራሱ ብዙ ችግር እየፈጠርክ ነው። እኛ ላይ ትንሽ መዘግየት ብዙ የሰው ልጅ ላይ ብዙ አደጋ ያመጣል። ስለዚህ ከኛ ጋር ሙሉ ለሙሉ ተባብረህ ያለውን ነገር በስነ ስርዓት ንገረን። እየጨነቀኝ እኮ እያላበህ ነው፣ እየጨነቀህ ነው። ሰው ገለህ ከሆነ የሰው ደም ነው እንደዚህ የሚያደርግ። እኔ ሰው ገድዬ አላውቅም። እሱን ፈጣሪ ነው የሚያውቀው። እሱን ቀስ በቀስ የሚደረስበት ይሆናል። እሱ ስለሱ አይደለም ማለት። አሁን ይሄ ጠንቋይ ሞቷል ወይስ አልሞተም? ንገረኝ። ጠንቋይ አልሞተም። አልሞተም? የት ነው ያለው? አለ ማለት አለ። አልሞተም አለ። ባዶ አስክሬን ነው እንትን የተባለው የተቀበረው። ባዶ አስክሬን፣ ባዶ ሳጥን፣ የሬሳ ሳጥን ነው የተቀበረው። የት ነው ያለው ሰውየው? ሰውየው አለ። የት ነው? ተደብቆ ነው ያለው? ተደብቆ ነው ያለው። ለምንድን ነው እንደዛ ሊያወሩ የቻሉት? ተገሏል ያሉት ለምንድን ነው? በቃ ተሸፋፍኖ እንዲያልፍ ነው የተፈለገው። በቃ እና በቃ ማንም እንዳያውቅ ይፈልጋል። ስለዚህ እሱ ላይ ያሉትን ማስረጃዎች እያንዳንዱ ነገር በቃ ድጋሚ እንዳናነሳቸው ልጅቷ ላይም ያለ እድሜዋ እሷን ለማስቀረት ነው እዚሁ ማለት ነው ሀሳባቸው። በቃ ፖሊሶችም በቃ ሞቷል ብለው ስራውን እንዲያቆሙ ምናምን ተፈልጎ በቃ መረጃ እንዳይወጣ በቃ ከሱ ጋር የተገናኙ መረጃዎች እንዳይወጡ ተፈልጎ ነው በቃ ሞቷል የተባለው እንጂ አልሞተም አለ። ስለዚህ ይሄ ሁሉ ነገር የሚሰሩብን የነበረው የሁሉ ነገር ውሸት ነው ማለት ነው። እኔ ሲጀመር አጠራጥሮኛል፣ ብዙ ነገር አጠራጥሮኛል። ሆስፒታል ያሉት እንዳለ ዶክተሮች ከነሱ ጋር የሚሰሩ ናቸው ማለት ነው አይደል? አንተ አታውቃቸውም። ሆስፒታል ብቻ አይደለም ሁሉም ቦታ ከነሱ ጋር ነው የሚሰሩት። አንተ በቃ እንዳታውቅ ነው የሚያውቁብህ። በቃ እንዳታውቅ ነው የሚፈልገው። በቃ ሸፋፍነው ነው ያልፉት። ስለዚህ መልካም፣ በጣም ጥሩ። አሁን የት ብላ ነው ሄደችው? እሷ እዚህ አልነበረች? አሁን ከ2 ሰዓት እስከ 3 ሰዓት በፊት ልጁ ቅድም ሲመጣ ቤት ጠብቀኝ ብላ ነው የወጣችው። ወዴት ነው የወጣችው?
የሆነ ሰው ደውሎላት ማን እንደሆነ እንጃ። እስቲ አሁን ቶሎ ደውልላትና ቶሎ እንድትመጣ ንገራት። ያመመህ እንደሆነና ቶሎ መጣ ወደ ሐኪም ቤት እንድትወስድህ እየፈለክ እንደሆነ ንገራት ቶሎ። ሌላ ሰው እንዳትልክ ካንቺ ውጪ ሌላ ሰው እንዳይመጣ ፕሊስ እባክሽ ምናምን በላት። ለማንም ሰው እንዳይ ምናምን ብለህ ራሷ እንድትመጣ አድርግ። ቶሎ በል። ቶሎ መምጣት አለ። እሷ ልትመጣ እሺ ነው ያለው። ለፍርድ ቤት ሪፖርት አድርገዋል። ሞቷል ብላም ብለው ልጅቷ ላይ ለማስፈረድ ሪፖርት አድርገዋል። ስለዚህ ይሄ ነገር ደግሞ ቶሎ መመለስ ያለበት ጉዳይ ነው። እሺ እኔ እሷ እያለች በቃ እኔ መኖር የለብኝም እዚህ። እኔ በቃ ወይ አንተ ብቻ ነው አግኛት። ተረጋጋና እኔ ብቻዬንም ማናገር ካለብኝ አናግራታለሁ። አሁን ግን በአስቸኳይ ደውልላት። ቶሎ በል። ቶሎ ደውልላት። አንድ ነገር ካሁን በኋላ ይኸውልህ፣ ስለዚህ ጉዳይ አንድ ነገር የምታወራ ከሆነ ነግሬያለሁ። እሺ ለሷ እንደዚህ ብሎኛል እንደዚህ ብያለሁ ብለህ በፍጹም እንዳትነግራት። ሌላ ነገር እንዳታወራ። አስቸኳይ ሕክምና እንደሚያስፈልግህ ንገራት። ቶሎ በላፍጥ ነው። ሄሎ አለቃ፣ ትንሽ አመም ማድረጉንና ውስጥ ጨጓሬ እያመመኝ ነው። አሁን ነው በቃ ይሆናል የሆነ ነገር በሎና አመመኝ ወዲህ። ቶሎ አትመጪም? በቃ እሺ ቶሎ ነኝ፣ ተኝቻለሁ። እሺ ምን አለች? እመጣለሁ አለች። እመጣለሁ በቃ ጉዳዩን ነገር እንትን ብሎ ምናምን ነገር አለች። በጣም ጥሩ። እንግዲህ እዛ ጋር እንዳታይ እባካችሁ እንዳታይ፣ እሷ ስትመጣ እንትን በሉ እሺ። መንገድ ላይ ምንም ሌላ ነገር እንዳትጠረጥር፣ ቤት ውስጥ እስከምትገባ ድረስ እንዳታመልጣት። እሺ እኔ ልታሽ እሷ እያለች እኔ እዚህ መሆን የለብኝም። አንተ ብቻ ነው አዋራት። እሺ ቆይ ተረጋጋና ትምጣ እሷ። ከዛም በኋላ ትወጣለህ። እንደዚህ ደግሞ ብቅብቅ አትበል። እኔ እፈራታለሁ። አንተ እኮ ስለማታውቃት ምንድነው የሚያስፈራ? እፈራታለሁ። በጣም ነው የምፈራት። ስማ ለሷ እንደማታገለግል ያወቀች ቀን አንተንም መስዋዕት እንደምታደርግ ታውቃለህ አይደል? እንደዚህ አይነት ሰው ነው የምትፈራው? በቃ እሷን በጣም ሌላ ነገር አታወራውን። ምን ያህል ጊዜ ሆነ ከሷ ጋር መስራት ከጀመርክ? አመት ከምናምን ይሆነኛል። በቃ እኔ እዚህ ስራ ውስጥ እኮ እኔ ፈልጌ እኮ አይደለም የገባሁት። እና ምን አስበህ ነው? ቤተሰቦች አሉ፣ እነሱ እረዳቸዋለሁ። ቤተሰቦች አሉ? እነሱ እረዳው እኔ ነኝ፣ የመጀመሪያ ልጅ ነኝ። ጭራሽ ምን ላድርግ? እሺ እኔ ፈልጌ እኮ አይደለም የገባሁት እንጂ ሌላ ስራ አንተ ሌላ ስራ የለህም? ሌላ ስራ አትሰራ? አረ ምንም ስራ የለኝም። በቃ እንደተመረቀ ያገኘው ስራ ይሄ ነው የሰራሁት። ስፖርትም ሰራ ነበር ዩኒቨርሲቲ እያለሁ። አለቃ ሰላም ነው? እንዴት ነህ? እንዴት ነሽ? ምን ትሰራለህ? እንዴት መጣ? እንዴት አስገባኸው? እንዴት አወቀ? ተጣካሄድ ቁጭ በል። እንዴት ነህ? አለን። ሰላም ነው? አለን። እንዴት መጣ? እንዴት አስገባኸው? ከአንቺ ጋር የሚሰራው ልጅ ነው። ምንድን ነው የሚለሱ ከጀርባ ሲሰራ የነበረው እሱ ነው። በቃ ከጋዜጠኛው ጋር አንድ ላይ ነበር የሚሰሩት የነበረው። በቃ ተረጋጋ። ማን ነው? ምን ስለማን ነው የምታወራው? ተረጋጋ እንጂ ወንድሜ። ምን ሆነህ ነው? ትንሽ አሞታል መሰለኝ አይምሮን። ጤነኛ ነው? ጤነኛ ነው። አይ ሌላ የሰጠሽው ነገር አለ? ምንድን ነው? አንተ እዚህ እንዴት ተገኘ? ሲጀምር አንተ እዚህ ምን ትሰራለህ? እንዴት መጣክ? አንተ ሰው አትተወኝም? መጀመሪያ እሱ ነገር ነበር አይደል ያስጨነቀሽ? ስለሱ ተው። አሁን አንተ እንዴት እዚህ ቦታ ተገኘክ? ለምን መጣ? ምንድነው ከኔ የምትፈልገው? አንደኛ ያው የመጣሁበት ምክንያት እሺ፣ አሁን መጀመሪያ እሱን ማሙንት እግዚአብሔር ያጽናሽ ልልሽ ነው የመጣሁት። እግዚአብሔር ያጽናሽ ልልሽ ነው የመጣሁት። ሁለት ደግሞ እንዴት ከእስር ቤት እንደወጣሽ ገደላችሁታ። እንዴት ከእስር ቤት እንደወጣሽ እንደዚህ በ15 ሰው ገሎ በ15 ቀን እንዴት መውጣት እንደሚቻል
ተረጋጋ። አንተ ምንድነው የሚያስጨንቅህ? ምንድነው የምትጨናነቀው? ኮይዳ አሞኛል ብሎ ነው የደወለልህ እኮ ውጣኔና እሱ እንጨርሳለን። ይሄ እሱ ነው የታመመው ሐኪም ቤት ብቻው እንዴት ነው የሚሄደው? እሱ ብቻው እንዴት ነው የሚሄደው? እንዴት ነው ብቻ የሚሄድ? አይ ጓደኛው አለ ያኛው አብሮ የነበረው ማን ነው የሚባለው? አብርሃም የሚባለው ጓደኛህ አለ። ምንድነው እየሰራችሁ ያላችሁት? ይኸውልህ እንትና አትበል። ይኸውልህ ነገር ያለው እሱን ተውና መጀመሪያ ተውጣ። ወዴት ነው የምወጣው? ምንድነው ምን ትሰራለህ እዚህ? እንደ እግር በእግር ነው የምትከታተለው? ውጣና እሱን ቁጭ በይ። አረፈሽ ቁጭ በይ። እንደለመድከው እጄን እኔ ላይ እንዳታነሳ፣ እንዳትነካኝ ነግሬሻለሁ። አረፈሽ ቁጭ በይ። እንዳትነካኝ ገባኝ? በቃ ከኔ ጋር ያለን ጉዳይ ትጨርሳለህ። ከሱ ጋር ግን ጻፊ ላይ እንዳትደርሽ። መጣሽ አንተ ነህ ከሃዲ። ወደዛ አይደልኝ። አንተ ነህ ይዘኸው የመጣኸው። ስነ ስርዓት እንዳትንቀሳቀስ። ስነ ስርዓት አንተ ነህ ይዘኸው የመጣኸው። እባክሽ ቁጭ በይ። ሽጉጥ ምፈራ ይመስላል። ነግሬሻለሁ። ሽጉጡን አንተ ነህ። ወይኔ አንተ ነህ ሽጉጥ አስጨብጠህ የላክልኝ። ይዘኸው የመጣኸው አንተ ነህ። ነግሬሻለሁኝ። እረፊ። እሰራልሃለሁ። የትም አትንቀሳቀሽም። ግንባርሽን ብዬ ነው አንምግ። ይኸውልሽ ነግሬሻለሁኝ። አንቺ እንደሆነ እስር ቤት ይኸውልሽ 15 ቀን ሳምንት ማትቆይ። አሳሰርከኝ አይደል? አሳሰርከኝ። የሰው ደም እንደዚህ ነበር። አሳሰርከኝ አይደል? አንተ ዝም በል። አንተ በዳዲ አስኬድሃለሁ። እኔ ዳዴሽንና ዛባሽን ምናምን ታያለህ። እሱ መዛትሽን እዛ ታያለህ። አፍሽን አትክፈች። ታያለህ። አንተ እኔ ላይ እድሜ ልክሽን ሌላ ነገር አታውሪ። በቃ እኔ እናንተ እንጨርሳለን። ችግር የለም። ሌላ ነገር አታውሪ። ዝም በይ። አርፈሽ ቁጭ በይና ሽጉጥ ምናምን ይዘህ እኔ ላይ እንትን ትላለህ። ነግሬሻለሁ። ይኸውልሽ ወይኔ አንቺ እስስት ስንት ነገር እርጉም የሰው ከንቱ ውሻ አረመኔ ሰው ነሽ እንዴ? አንተ አፍህን አትክፈት። እሺ ነግሬሻለሁ። አርፈሽ ቁጭ በይ። ይኸውልሽ ወደዛ አይደለም። ሰው ታሳስቻለሽ። እውነት እስከ ዛሬ እየፎከርክ ነበር። ምን አመጣክ? እስቲ ምን አደረስክ? ዛሬ ታይዋለሽ። ከስራ አትወጣም። በቃ ስራ ከሄ ነው። ስራ ፈትነህ አይኑ ስራ ፈትነህ ምንም ስራ የለም ከኔ ህይወት ውጭ አይደለ? ቆይ አጥፋው ካሜራው። እሺ አጥፋው። ይኸውልሽ ትሰሚያለሽ አይደለ? በቃ ወንድና ገና ይኸውልሽ ነግሬሻለሁ። ገና ይሄን ሁሉ ገና ቀራድድልሻለሁ። እሺ ከዚህ በላይ ምን ታረጋለህ? ለዚህች የምታክል ምላስሽን አታስረዝሚ። ሴት ላይ እጅን ስለንሰ ወንድ አትባል። አብኒ ነገርግን አይዞህ ትንሽ ረጋ። ምን ነው ሌላ ነገር ተሰማኝ? እኔ እንጂ ምን እያዞረኝ ነው ምናምን አይኔን እያመመኝ ምንድነው ያጨሽኝ? አይዞህ ና እዚህ ጋር ትንሽ እንትን በለና ካልሆነ ወደ ሐኪም ቤት ትሄዳለህ። ረፍት አድርግበት። አይዞህ ምንድነው ሌላ ነገር እንትን ይላል? እኔ እንጂ ምን እያዞረኝ እቺ መተታም የሆነች ምንም አታረገው ነገር አለ። አሁንም ትስቂያለሽ? አሁንም ፈልገሽ ነው ዱላ ተመተህ ታለቅሳለች ብለህ ነበር። አቤኔ ኧረ በጣም ዞረብኝ መሰለኝ። አራታ ቆይ እባክህ ኑ አግዙ ዶክተሮቹ ካሉ ናስ ወይኔ ወንድም አይዞህ ና እሺ እንካ ተቀበለኝ። እሺ ተቀበል። ምኑን ያልጨረስሽ? እባካችሁ ያዙት እና ሂዱ እባካችሁ ቶሎ ወደ ሐኪም ቤት ይዛችሁ። ምኑን ያልጨረስሽ? አሁን ራሴ ያመመኝ ነው። አትጩህ። እኔም ስለደበደበ ይሄ ልጅ አንድ ነገር ይሁን ይኸውልሽ የመጨረሻ ነው የሚሆነው። እኔ ራሴ ነኝ ምደፋሽ። ስማ ዛሬ መጀመሪያ እኮ አይደለም እጅን ስታነሳ አይደለም እኔ ላይ ፈለከውን ነገር ሁሉ አድርጋለሁ። ዞረ ግን እኔ ጋር ነህ። ዞረ እኔ ጋር ነህ። ለምን ይመስልሃል? አንድ ቀን አሸነፈኝ አታውቅም። መቼም ደግሞ አታሸንፈኝ። ዛሬ እዚህ ጋር እኔ ስለደበደብክ ምናምን አይደለም። ከዚህ በፊትም አድርገኸዋል። ባለፈውም ደብድባለህ አሳልፌ ሰጠኝ። አሁንስ በእስር ቤት እኮ አይደለም የተገናኘ ነው። እዚሁ ነው የተገናኘ ነው አይደል? ኮሆንማ እኮ እያንዳንዱ ከዚያ የሚያስወጡሽን ያንንም ጠንቋይም ያስወጡትን ሁሉንም ይኸውልሽ ተራ በተራ እንደርስባቸዋለን። እናንተ ይኸውልሽ ስንት ዓመት ሙሉ የገነባችሁትን ግንብ ቀስ በቀስም ቢሆን አፍርሰን እንጨርሰዋለን። እስቲ እስከዛሬ ምን አደረክ እስከዛሬ? እስቲ ያደረከውን አንተ ያመጣውን ያሸነፍከኝን ነገር ንገረኝ። ቢያንስ የጠንቋይሽን ይኸውልሽ ህዝብ ከማሳበድና ቢያንስ አዳንክ መስሎካል። እሺ ነግሬሻለሁ። ይኸውልሽ እኔ የመጨረሻ የመረረኝ ሰው ነኝ። እሺ አሁን የመረረኝ ሰው ነኝ። ይኸውልሽ በቅቶኛል ያንቺ ነገር። እሺ ገና ይመረሃል። በቅቶኛል። እኔ መቼ እንደሚያቆም ታውቃለህ? መቼ ወይ አንተ ስትሞት ወይ እኔ ስሞት
የኔና አንተ ነገር እንደዚህ አይቆምም፣ አይበቃም እኮ ይቀጥላል። ምንም እኮ እስከዛሬ ተፍጨረጨርክ ምንም ያመጣው ነገር የለም። እሱንማ ትመጣለህ፣ እኔ እንዳብደበ ለፖሊስ ትሰጠኛለህ፣ ዞረ ደግሞ እኔ ጋር ነህ፣ ዞረ እኔ ጋር ነህ። ይሄ እስስትነትሽ ነው የሁሉ ነገር እያደረገ ያለው ወይ በግልጽ ለምን አትናገረው? እና ደግሞ ወዳደር የህግ አካላቶች ናቸው የሁሉ የሚያደርጉት። ምን ነው ካንቺ ጋር መሆን ፈልግ አልጠፋም አልከኔ ስር ልክ እንደነሱ አብሮ በደንብ አልጠገብሽም ማለት ነው። አሁንም ካሜራ ላስጠፋ አልጠፋም ማለት ካሜራ ላስጠፋና ላቅምስሽ አዲስ አይደለም ያንተ ዱላ ለመር ነው። አሁን እኮ ተለማመድን ይኸውልሽ አሁን የምታወሪ ከሆነ በስነ ስርዓት ታወሪኛለሽ። ምንድነው አለበለዚያ ዛሬ የመጨረሻሽ ነው። ምን ብታደርግ አይደንቀኝም። ነገርኩህ ሁሌ የመጨረሻሽ ነው አንተ። ዝም በይ እንዳትነሳ። ያንተ የመጨረሻ የኔ መጀመሪያ እንደሆነ ደግሞ ታውቃለህ። ምንድነው የምትፈልገው? ሰጣሃለሁ የምትፈልገውን ነገር በሙሉ ምንድነው የምትፈልገው? ሰጣሃለሁ። ምንድነው የምትሰጪኝ? አንቺ ከኔ የምትፈልገው ነው ካንቺ የምፈልገው ነው አላልክም እንዴ? ስለዚህ ጠንቋይ ተብዬ አሽክርሽና ባልሽ ስለሱ እያንዳንዱን ነገር እንድነግርኝ እፈልጋለሁ። አብረው የከረምኩ አንተ አይደለም ነግሬሻለሁ። በስነ ስርዓት መልሽልኝ። ከካሜራ ጀርባ እንደፈለክ ያርከኝ ይበቃል። ነግሬሻለሁ። በስነ ስርዓት መልሽልኝ እኮ ነግሬሻለሁ። እሺ ነው ዞር በል አንተ ራስህ ቁጭ በል እንዴ። ና ተነስ። ምን ሆነ? ተነሳክ ወንድነት ምንድን ነው ያደረግሻቸው እንዳለ? እሱን አንተ ጤነኛ ልጅ ጥዬ ወጥቼ ምን እንዳደረክ ያሳይልሃል። ኧረ እዚህ ጋር እየወጋኝ ነው። አንተ ሳላመመህ ሁሉም እዚህ የነበሩ ታመሙ። ምናልባት በየተራ ካንቺ ጋር አስተኝተሻቸው ይሆናል መተት እየሰራባቸው። አንተ ሳልታመምክም ካንቺ ጋር ከምተኛ ነኝ ብሞት ይሻለኛል። ከዚህ በኋላ ካንቺ ጋር ከምተኛና ከምታመን ሞቴን እመርጣለሁ። እሺ ከዚህ በኋላ እስከዛሬ ተኝተሃል ማለት ነው። አፍዛኸኛል ማለት ነው። ይኸውልሽ ከኔ ጋር እንደዚህ አይነት ቀልድ እንደዚህ አይነት ጨዋታ አልፈልግም። አልፈልግም ንግግር። ይኸውልሽ ካንቺ የምፈልገው አንድና አንድ ነው። ነግሬሻለሁ። የምትፈልገውን ውሰድና ስለ ጠንቋዩ ባልሽ ሁሉንም ነገር እንድነግርኝ እፈልጋለሁ። አይካልሽ ነግሬሻለሁ። ምንም አጣክ የደረስክበት ነገር የለም። አጣክ አይደል? ሰለስት ሳይሆነው እንዴት ነው ቢጫ ለበስሽ? ጥቁሩን ልብስሽን አውለቅሽው። ባለቤትሽ አይደል የሞተው? እናንተ ለበሱ ባለቤት ያደረጋችሁት እኮ እናንተ ናችሁ። ብዙ ታሪክ አላችሁ እኮ ባለቤትሽ አረግሽው እና ባለቤትሽም ነው ለእናንተ ነው። ምን አብራችሁ ነው የምታደርጉት እኮ ለእናንተ ነው። ስንት ነገር ነው ለነገሩ። አንቺ ምን በቁጥር ታውቂያቸዋለሽ? እስካሁን የተኛሻቸው ነው እንዴ? አንተ ከኔ ህይወት ስሜት ታውቃለህ። ቁጠርልኝ እንጂ እሱን አላጣራህም፣ አልሰበሰብክም። አሁን እየነገርኩሽ ነው። ቀልድ አይደለም የሚያስኩት። እሺ ካንቺ ጋር እንዲህ ስመላለስ እንዳንቺ ሰው ለመግደል ሳይሆን ሰው ለማዳን ጊዜ የለኝም። እሺ ነግሬሻለሁ። ባንቺ ምክንያት ያ ልጅ ምስኪን ልጅ ሞቷል። ባንቺ ምክንያት እቺ ልጅ አሁን ታስራለች። ባንተ ምክንያት እቺ ልጅ ታስራለች። ስማ እሱ የሞተው ባንተ ምክንያት ነው። ማን ነው የሞተው? አሁን ሞታ የምትለው ልጅ ባንቺ ምክንያት የምትለው እሱ የገደልከው አንተ ነህ። ባንቺ ትእዛዝ ነው የተገደለው። መድኃኒቱን ልሰጠው ስለ እኔን አሳሰርክ። ልጁ እንዳይድን ያደረከው አንተ ነህ እንጂ ተስማምተን እንዲድን መድኃኒቱን ሶስታችንንም ለመግደል ስትስማሚ ዝም ብዬ ላይሽ ነበር አይፈለግሽው? መድኃኒቱን ልሰጠው ነበር። ምን አይነት እስስት ነሽ ግን እንደው አንቺ ሰው ሆኖ እንደዚህ መሆን ይቻላል? ምን አይነት እስስት ነሽ? ቆይ እንደዚህ የምታረጊው በእኔ ህይወት ውስጥ ስለገባ እኮ ነው እንዲህ ተስፋ መቁረጡ ላይ ታየብክ አይደል? አሁን ተስፋ ቆሻሻ የመጨረሻ በጣም ቆሻሻ ሰው ነሽ ስትለው ነበር። እኔን ካገኘበት ሰዓት ጀምሮ ይሄን ካሜራን ትደቅናለህ፣ ቆሻሻ ነሽ አንቺ፣ ሰው አይደለሽ፣ ምን አይነት ህሊና ነው ያለሽ? ከዛስ አሳልፈ ስንት የሰጠኸኝ? ከአንድም 2 3 ያሳሰርከኛ አይደል? አሁንም ዛሬም ነገ የሚሆነው እሱ ነው። እኔ እወጣለሁ
ከዛስ እኔን ይለካዱኝ በሙሉ ዋጋ እንዲከፍሉ ታረጋቸዋለህ። ከኔ ወጥ ሰው ነግሬሻለሁ። ሌላ ነገር አታውሪ። በቃ መረጃ ላይ ሊፈልከው እያንዳንዱን ነገር ተናገር እኮ ልነግርህ ነው እኮ ትክክለኛውን ነገር ልንገርህ። ሰው እንዳይጎዳ ነው የምትፈልገው። ሰው እንዳይጎዳ ከፈለክ ከኔ ህይወት ውጣ። ከዛስ በቃ አንተ የነካቸው ናቸው እየተጎዱ ያሉት። አንተ የነካቸው በሙሉ አንተ ከነሱ መረጃ ያገኛሉ ትላለህ፣ እነሱ እንዲጠፉ ታደርጋለህ፣ ምክንያት ትሆናለህ። ስለዚህ አንተ አትድረስብኝ፣ እኔም አልደርስብህም። በቃ በዚህ እንስማማ። እንደ ድሮ እንደፈለግሽው የገዛ ልጅሽንም እየገደልሽ ሁሉንም እየገደልሽ ለመኖር ነው የፈለግሽው? ያንን ነው የምትፈልጊው? እሱ ለኔ ተው። ያንን ነው የምትፈልጊው? ይኸውልሽ እንደዛ እንዳታስቢ እሺ። ያው አንተ የነካው ስንት ሰው አለቀ። እቺ ነፍሴ እስካለች ድረስ ካንቺ ጋር ያለኝን ነገር አላቆም። በቃ እንደዛው የሚሞቱ ሰዎች ይቀጥላሉ ማለት ነው። አሁን ልጁ ሞታ አይደለ እኮ እሱንማ አንቺ ነሽ አጥመደሽ ያስገደልሽ። አንቺ ራስሽ አጥመደሽ ነው ያስገደልሽው። ስለዚህ አሁን ስትመጣ ጤነኛ የነበሩትም ታመሙ እኮ። ስለዚህ ነገርኩሽ። አንቺ ስትመጪ ነው ነገር ማለት ነው። አንቺ ስትመጪ አንተ ነው ማጥናት ያለብኝ። ምንድነው አሁን የደፋሽበት? አንተ ነው ማጥናት ያለብኝ። ምንድነው የደፋሽበት? አሁን ሐኪም ቤት አይደል የወሰድከው? ሐኪሞቹ ይንገሩ። እሱ ነው ይኸውልሽ፣ ቀስ በቀስ ገና ትለፈልፊያለሽ። እሺ አሁን እያንዳንዱ ነገር ተናገሪ። ባለፈልፍ ነገው ተመልሽ ይወጣሉ። አሁንማ ቤቴ ሆነ እኮ ተላመደ። ይኸውልሽ ተናገሪ ብዬሻለሁ። ሌላ ነገር አታውሪው። ነግሬሻለሁ። እያንዳንዱን ነገር ተናገሪ። ምን ያ ባልሽ የት ነው ያለው? ባል የለኝም። ጠንቋዩ የት ነው ያለው? የነገርኩሽ አንዴ ልቀቀኝ። ብዙ ተማታ። ነግሬሻለሁ። በቃ ብዙ ተማታ። በስነ ስርዓት ተናገሪ። ብዙ ተማታ። ሌላ ነገር የምታወሪ ከሆነ ነግሬሻለሁ። የት እንዳለ ተናገሪ። ጤናህን እንዳበላሽሁት በዛው ማስቀረት ነበረብኝ አንተ። ኧረ ጭራሽ እኔማ ክብር ለመድኃኒዓለም ድኛለሁ። እሺ ባንቺ ሐሳቤና ባንቺ ሁኔታ እኔ ሞቼ ነበር። ያው አሁንስ ቆሜያለሁ ብለህ ታስባለህ እንዴ? ተስፋ መቁረጥ ራስ እኮ መሞት ነው። አሁን ይኸውልሽ በአግባቡ እያናገርኩሽ ነው ያለሁት። አግባብ ለአንተ ጉልበት ነው። ተስማምተህ ከእኔ ጋር ብትሰራ ይሻላል። ተናገሪ። ሌላ ወሬ እንዳታወሪ ከአሁን በኋላ። እኔን ለምን ትጠይቀኛለህ? የት ነው ያለው? ሌላ መልስ አልፈልግም። የት ነው ያለው? ምንድን ነው ያደረግሽው? ምንም ያደረኩት ነገር እኔ እኮ ገና መምጣቴ ነው ከእስር ቤት አይደል? ገና የወጣሁት የመጀመሪያ ቀኔ ነው። ኧረ ማን ያስፈታሽ ከእስር? ተረጋገጠ። ወጣሁኝ። ምን ነው የተረጋገጠው? ምንም ውስጥ እንደሌለው። ኧረ ማስረጃ ታገኘ? ምንም ማስረጃ የለም። ወንጀለኛ የሚያስብለኝ ማስረጃ የለም። ወንጀለኛ አይደለሁም። አንተ ነህ ከኔ ወጣ። ሳጅን አየነው የማን ወዳጅ ነው? ማን ነው ሳጅን አየነው? አላውቀውም። አታውቂውም? ኧረ እባክሽ እሱን ይኸውልሽ ሁሉንም ነገር ታወራለሽ። ፖሊስ ጣቢያ እናወራለን። ፖሊስ ጣቢያ አሁን ነግሬሻለሁ። የት ነው ያለው ጠንቋዩ? የት ነው ያለው? የት ነው ያለው ጠንቋዩ? እኔ ገና መውጣቴ ነው አይደለ? ነግሬሻለሁ። ተናገሪ። ሌላ ነገር አልፈልግም። እኔ ገና መውጣቴ ነው አይደለ? ይኸውልሽ የመጨረሻ አላውቅም። እናንተ ናችሁ ደጅ የነበራችሁት እኮ እንዴ። ትዕግስትህ ዱላ ምናምን እኔ መደብደብ። ለካ የለፈለፍሽውን ሁሉ አልሰማሽም ማለት ነው። እባክህን ስጠኝ ማስረጃውን ላሳያት። የለፈለፍሽውን በሙሉ ረስተሽዋል ማለት ነው። የኔ ምስኪን እስቲ ያወራሽው ነው። እስቲ ሰማሽ? አንተ ጋር ነበር ማለት ነው። አብሮክ ነበር። እሱን ሳታውቂ ነው ታዲያ እንደዚህ መተት የሆነ ነገር የደፋሽበት? እዚህ ቁጭ ብለህ መሰለኝ የገባሁት አይደለ? ከደጅ ነው የመጣሁት። ስለምን መተት ነው? በቃ ሁሉ ነገር እዚህ ቤት ውስጥ ያለው መተት ነው። እያንዳንዱ ነገር ቅድም ያወራሽው ነገር በሙሉ እየነገርኩሽ። በቃ እኔ ዋኔ ደፋው። እያንዳንዱ ነገር በማስረጃ የተቀመጠው ዋኔ ደፋሁት። ምን አስቀምጠን የጠበከኝ? ተይው ስለሱ ገና እናወራለን። ስለሱ ሳይሆን አሁን እየጠየቅኩሽ ያለሁት ጠንቋዩ በህይወት እንዳለ እያንዳንዱ ነገር ተናግረሻል። ስለዚህ ማስረጃ የለውም ብለሽ አሁን እሱ ማግኘት አትችልም። በቃ ከሕክምናማ ሞቷል ብላችሁ አስወጣችሁ የለን እኮ በግሉ ክትትል እንዲደረግለት ስላለ ምክንያቱም ስላላመንኩ። ለምን ነው ታዲያ? ልገሉት ነበር እዛ እንድትጨርሱት ነው ማስቀመጠው።
ስለዚህ ደህንነቱ የሚጠበቅበት ቦታ ላይ በራሴ ሰዎች እየታከሙ ወደ ሕክምና ቦታ የወሰድነው እኛ እንደሆነ አታውቂምና ነው። ኧረ እናንተ ግን ለምን ይሄንን ሁሉ ነገር እንደምታደርጉ ግን አውቃለሁ። ሚድፋ ብሎ ይማራ። አንተ ነህ እኮ አይደለም እንድትገለው ያደረከው። አልተሳካላችሁም አይደለም ነው። ይኸውልሽ ስሚ፣ ስለዚህ በራሴ ሰዎች እንዳው ከኛ ጋር ሳይነካካ ስሚ፣ ከኛ ጋር ሳይነካካ ያቺ ምስኪን ልጅ አሳዝናኝ ነው እንጂ ቢሞት እንኳን እንዴት ደስ እንደሚለኝሽ ቢሞት ራሱ። ምክንያቱም እንደዚህ አይነት ሰው በህይወት በቆየ ቁጥር ንጹህ ሰዎችን ነው የሚገለው። እንደናንተ አይነቱ አረመኔ ደግሞ ቢሞት አፈር ቢሆን ደስ ነው የሚለኝ። አሳዘነች እሷ። አዎ ለምንም ላንቺ ልጅሽ ብትሆን እኔን ግን በጣም ታሳዝነኛለች። ከእንዳንቺ አይነት እስስት ሰው በመፈጠሯ በጣም አዝናለሁ። እንዴት አዘንክላት? ለዚህ ነው መተክ በህይወታችን እንደዚህ ምስቅልቅል ህይወቷን የከተትካት። አሁን ሌላ ወሬ አልፈልግም። ይኸውልሽ የህክምና ላይ ስለሆነ ሰው ማናገር አይችልም። ማንም ገብቶ ሊያየው አይችልም። ስለዚህ በህይወት አለ። እሱ ነው ማሳማው። ያው ቪዲዮ ኮል ካለ በጣም ጥሩ። ለምንድን ነው ታዲያ ፍርድ ቤት ሞቷል ብላችሁ ሪፖርት ያደረጋችሁ? ስለ ፍርድ ቤት ነበርኩ እኔ ነኝ ሪፖርት ያደረኩት። አዎ አንቺ ራስሽ ነሽ። ነበርኩኝ። ራስሽ በአንቺ ትእዛዝ ነው ሪፖርት የተደረገው። በእኔ ትእዛዝ ደጅ ያላችሁት እናንተ እኔ ነኝ ማዛው። ይሄ በአንቺ ይኸውልሽ በአንቺ ሰዎች አንቺ በአንቺ ትእዛዝ ነው እያንዳንዱ ነገር ሪፖርት የተደረገው። እሱ ዲና ፖሊስ ጣቢያ ጠይቅ እንትን እያንዳንዱ ፖሊስ ጣቢያ ጠይቅ እንድትኛለሽ ነግሬሻለሁ። ካሜራውን አጥፋው ካሜራውን